በእፎይ ምክንያት እግዚአብሔር ተሰደበ። በእፎይ ምክንያት ድንግል ማርያም ተናቀች። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳል። ባህታዊ ገብረ መስቀል ማለትም ባልታዛር ገብረ መስቀል እፎይን ተሳደበ፣ ታቼ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት ድምፅ አጥሳችሁ አስኖሩ። ልታይ ካላችሁ መሸነፋችሁ እኮ አይቀርም። ክርስቶስ እኮ ቀስ ብሎ ነው ድል የነሳው። እንደኛ ያለ ክፉ ሳለ መጨካከናችን ልክ አልፏል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው በጣም በሚገርም ሁኔታ ሁላችሁም ታውቋቸዋላችሁ ባህታዊ ገብረ መስቀልን እፎይን የተናገሩበት መንገድ አለ። ብዙዎችን በእውነት እያስቆጣ ይገኛል። የኛ ህይወት ምን ሆኖ ነው ዛሬ እፎይን ያውም ለሰዳቢ አሳልፈን ለተለያዩ አካላቶች አሳልፈን ያውም የቤቱ ሰዎች ሆነን አሳልፈን የምንሰጠው ብለው ክሶች እየቀረቡባቸው ነው። ያንን ማስመለከታችሁ ይሆናል። በተለይ በቤተክርስቲያናችን ውስጥ ደግሞ ከፍተኛ ችግር አለና ያንን ችግር ካህናት አባቶቻችን በጣም በሚገርም ሁኔታ በድፍረት የተናገሩበትን መንገድ አለ። እነዚህን አስመለክታችኋለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ በፍቅር ጠይቃለሁ። ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉ በፊት በአንድ ድራማ ነው። በዚህ ድራማ እንጀምር። ዲያቆን ለመሆን ብዬ አንድ ቀን ስትቀረኝ ህዳር 21 ውዳሴው ግን ለማዱና የቅድስት ወብርክት ብዬ ነው ያቆምኩት። አስቀዳሽና ቆራቢ ነኝ ይላል። ቆራቢ ነህ? አሁን አይደለም ከትንሽ ከ9 ዓመት በፊት የቆረብከው? ማለት አስቀዳሽ ቆራቢ ነኝ። በቃ እኔ የጠንቋይ ቤት ነው ያደግኩት። እድገቴ ምናምን ማለት ነው። ለቃልቼ የተዘጋጀ ቂንጬ ታውቃላችሁ? ቂንጬ ለቂንጬ ነው የሚባለው። እኔ ክራሪ ኦርቶዶክስ ነኝ። ድራማው እንደቀጠለ ነው። እንግዲህ በነገራችን ላይ የሲኦል ደጆች አይችሏትም ተብሎ በመለኮት አማናዊ ቃል የተነገረላትን ቤተክርስቲያን በድራማ ለመጣል መሞከር ከንቱ ድካምና ራስን እንደውም ወደ ጥልቁ መጣል ስለሆነ እንደው ከዚህ ነገር ብትታቀቡ ደስ አይልም፣ ይደብራል። እናም እንግዲህ እንደሰማችሁት ነው። ልጁ አስተውሉ ምን እያለ ነው? አንቀጸ ብርሃን ልገባ አንድ ቀን ሲቀረኝ ተውኩት ወይም ቀረብኝ ብሎ እየተናገረ ነው። ምን ማለቱ ነው? ክህነት አልተቀበልኩም ማለቱ ነው። በአጠቃላይ ዲቁና አልተቀበልኩም ማለት። እንደገና መልሶ ደግሞ ምን ይላል? ቆራቢና አስቆራቢ ነበርኩኝ ይላል። ልብ በሉ። አስቆራቢ ማለቱ እንግዲህ ኦርቶዶክሳውያን ታውቃላችሁ፣ ክርስትና ዝክር ምናምን የመሳሰሉት ማለቱ ሳይሆን አገልጋይ ነበርኩ ይል ፈልጎ ነው። አስተውሉ እንግዲህ ውሸቱን ልብ በሉ። ሲጀመር በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድ ሰው ዲቁና ለመቀበል ቢያንስ ምን መማር አለበት ሲባል ውዳሴ ማርያም፣ አንቀጸ ብርሃን፣ የወድስዋ መላእክት፣ መልክዓ ማርያም እና መልክዓ ኢየሱስ መማሩ ግዴታ ይሆንበታል። እስከ መቼ በውሸት ምን ያክል ያላችሁበት ውሸት መሆኑን ማሳያ ነው። አንዱ በድራማ ትክክለኝነትን ለማረጋገጥ መሞከር ማለት ነው። ብቻ ያስጠላል። ውሸት እንደዚህ ይደብራል እና እግዚአብሔር ልቦና ይስጣችሁ። እግዚአብሔር ማስተዋልን ይስጣችሁ። ሌላ ምንም አንልም። እግዚአብሔር ማስተዋልን ልቦና ይስጣችሁ። እንግዲህ ፕሮቴስታንቱ በጣም በሚገርም ሁኔታ ዘወትር ይችን ቤተክርስቲያን ሳይተቹ ይችን ቤተክርስቲያን ለማጣጣል ያልነበሩበትን ያልገቡበትን ላይፍ ነበርንበት፣ ገብተንበታል፣ እንዲህ ነው፣ ይህንን እናውቃለን፣ እዚህ ነበርኩ፣ ከዚህ ወጣው እያሉ ሁልጊዜ ክሶችን እያጠኑ ማለት ነው። የሐሰት ትርክቶችን እያጠኑ ክሶችን ሲከሱ እንመለከታለን። አሁን ይሄ የምታዩት ሰው እንግዲህ አንድ ቀን ዲያቆን ለመሆን አንድ ቀን ሲቀረኛል። እዚህ ጋር ደግሞ መጣና ሌላ ውሸት አቁራቢ አስቆራቢ ነበርኳል። እንዲህ አይነት ቤተክርስቲያናችን ባይዘው በእናንተ ተረት እናንተ ቤተክርስቲያኒቷን ዝቅ ለማድረግ በምትሄዱበት መንገድ ይቺ የኛ ቤተክርስቲያን ዝቅ አትል። ይሄንን በደንብ ልትረዱና ልታስተውሉ ያስፈልጋል ማለት ነው። መቼም ቤተክርስቲያናችንን ከክብሯ ዝቅ ልታደርጓት አትችሉም። አይደለም ዲያቆን ለምን ጳጳስ ሆነ ከቤተክርስቲያኒቷ አትወጣ? አይደለም ድቁና ልትቀበል ጳጳስ ሆነ የቤተክርስቲያኒቷ የመጨረሻ ደረጃ እንግዲህ ጵጵስና ነው አይደል? ጳጳስ ሆነ ከቤተክርስቲያኒቷ ብትወጣ ይቺ ቤተክርስቲያን የሚቀንስባት የሚወርድባት ክብር የለም ማለት ነው። ስለዚህ ይህንን እንድትገነዘቡ ፈልጋለሁ። ወደ ባህታዊ ገብረ መስቀል እንለፍ። እስቲ የተናገሯቸውን ነገሮች አድምጡ። በእፎይ ምክንያት እግዚአብሔር ተሰደበ፣ በእፎይ ምክንያት ድንግል ማርያም ተናቀች ይሉና ለእኚህ አባት ለተጠየቁት ጥያቄ ምላሽ ሲሰጡ ማን ነው እግዚአብሔርን ያሰደበው? እስኪ እንመለስበታለን። ለማንኛውም ቪዲዮውን ተከታተሉ በደንብ አድርጋችሁ። ግን ኦርቶዶክሳውያን የምሬን ነው፣ ቢያንስ ለ20 ሰው ሼር አድርጉት። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይሄ ግድ ማለት ነው። እንከታተል።
አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምእመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ነው። ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር ባንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙልጭ አድርገው ሲሰድቡት ቁጭ ብሎ ይሰማል። የእሱንም አምላክ ሙልጭ አድርገው ሲሰድቡት ቁልጭ አድርጎ ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአት ነው፣ ነውርም ነው። በመሰረቱ ይሄ እፎይ የሚያነበው ነገር ለሙስሊሞቹ እንጂ ለክርስቲያኖቹ አይጠቅሙ። ሰው መጽሐፍ ቅዱስን በመጽሐፍ ቅዱስ ነው የሚመልሰው፣ ቁርአንን በቁርአን ውስጥ ነው የሚመልሰው። ስለዚህ እናቶች፣ አባቶች ማንም ቢሆን እግዚአብሔርን የሚያስነቅፍ፣ እግዚአብሔርን የሚያሰድብ፣ ድንግል ማርያምን የሚያሰድብ፣ ቅዱሳን መላእክትን የሚያሰድብ፣ ጻድቃን ሰማዕታትን የሚያሰድብ ጋራ አትከራከር ነው። ስለዚህ ይሄ ህጋዊ አይደለም፣ ህገ ወጥ ነው ነው አንደኛው። ሰምታችኋቸዋል እንግዲህ እኚህ አባት እፎይ ትክክል አይደለም ይላሉ። ደግሞ የጠቀሱት ጥቅስ በእናንተ ምክንያት እግዚአብሔር እንዳይነቀፍ ይላሉ ማለት ነው። በእፎይ ምክንያት እግዚአብሔር ተነቀፈ ካልን እውነት በእናንተ እርሶ ራሳቸው እኚህ ሰውዬ እንግዲህ ባይታዊ ተብለው ይጠሩ ነበር። ብሕትውናውን ከየት አመጡት ብትሏቸው ምላሽ የለም። መሀል አዲስ አበባ ላይ ቁጭ ብለው ባይታዊ ይባሉ እንደነበረ ሁላችሁም ታውቃላችሁ። ታዲያ በእፎይ ምክንያት ነው ቤተ ክርስቲያንና እግዚአብሔር የተሰደበው ወይስ ደግሞ በቤተ ክርስቲያኒቷ ሰዎች? ማን ነው እግዚአብሔርን የሚያሰድበው? እውነት ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 19 ጀምረን ስናነብ ኢትስረቁ ትብል ለሊከ ትሰርቅ፣ አንተ አትስረቁ ብለህ ታስተምራለህ፣ ራስህ ግን ትሰርቃለህ። አትዘሙቱ ብለህ ታስተምራለህ፣ ራስህ ግን ትዘሙታለህ ይላል። በእናንተ ሰበብ እግዚአብሔር በአሕዛብ ይሰደባልና ብሎ ሐዋርያው ቅዱስ ጳውሎስ ነግሮናል። እውነት በቤተ ክህነቱ ነው ቤተ ክርስቲያን እየተሰደበች ያለችው ወይስ ደግሞ ለእምነታቸው ምንም ዋጋ ሳይቀበሉ ደመወዝ ሳይከፈላቸው የሚታገሉ ወጣቶች ናቸው እግዚአብሔርን የሚያሰድቡት? ማን ነው እግዚአብሔርን የሚያሰድበው? የእፎይም ክርክር ትክክል አይደለም፣ የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙልጭ አድርገው ሲሰድቡት ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአት ነው፣ ነውርም ነው። እኛ አባት እንግዲህ እፎይ የሚያስተምረው ትምህርትና የሚከራከረው ክርክር ልክ አይደለም። በሥርዓተ ቤተክርስቲያን በመጽሐፍም መጽሐፍ ቅዱስም ቅዱሳንን አታሰደቡ ይላል። እሱ ግን እግዚአብሔርን ቅዱሳንን እያሰደበ ነው እያሉ በዚህ ልክ ሲናገሩ ሰማቸውና በመጀመሪያ ደረጃ እርሶን ጥያቄ ልጠይቆትኝ። እርሶ እዚህ ቦታ ቆመው ይሄን ጥያቄ ለመመለስ ትክክለኛ ሰው ኖት ወይ? ስሞት ባይታዊ ገብረ መስቀል ይባላልኝ። ባይታዊ በዓቱን ለቆ ከወጣ በኋላ ባይታዊ ሊባል ይችላል ወይ? በምንስ መስፈርት ነው እሱ እዚህ ላይ ቆመው የሚያስተምሩት? በፍትሐ ነገሥትና ሥርዓተ ቤተክርስቲያን ላይ አንድ ክህነት የሌለው ሰው መድረክ ላይ ወጥቶ በዚህ ልክ እንዲያስተምር አይፈቀድለትም። እንደምመለከተው እርሶ ክህነት የለዎትም፣ መስቀልን በእጆት ላይ የለም። ደግሞ ባይታዊ ነዎትኝ። ባይታዊ በዓቱን ለቆ መምጣት ነበረበት ወይ? በዚህ ልክስ ደግሞ ለቤተክርስቲያን ዋጋ እየከፈሉ በነፍሳቸው እየተደራደሩ የሚሰሩ ልጆች ላይ በዚህ ልክ መናገር ተገቢ ነው ወይ? እፎይ መጥቶ ከነሱ
ከነሱ ጋር ክርክር ከመጀመሩ በፊት የነሱ አንዳንድ ኡስታዞች ዳቦ በከደደ አፋቸው ኢየሱስ ክርስቶስ ላይ አፋቸውን ሲያላቁ እርሱ ያኔ ምን አድርጎ ነበረ? ኢየሱስ ክርስቶስ ተሰደበ፣ ሃይማኖታችንን ልክ ባልሆነ መንገድ እየሰበኩ ነው እነዚህ ሰዎች እረፉ ብለው ከነዚህ የሙስሊሞች መምህራን ጋር ቁጭ ብሎ ተወያይተዋል። ይህን ችግር ለመፍታት ምን አድርጓል? ከቤታችን ፈድሰው ወደዛ የሄዱ የኢየሱስ ክርስቶስን ምዕመናንስ ለመመለስ ምን አድርጓል? ያሉትን ሳትጠብቁ የሄዱትን ሳትመልሱ ደግሞ በጎ ስራ የሚሰሩትን በዚህ ልክ የቤተክርስቲያን መድረክ ላይ ቆሞ መንቀፉ ተገቢ ነበር ወይ? ክርስቶስ እንዲህ ብሎ ለመናገር ትክክለኛው ሰው ነው ወይ የሚለው ጥያቄ ውስጥ መግባት አለበት። ስለዚህ እኚህ ሰዎች ኢየሱስ ክርስቶስን መሳደብ የጀመሩት እፎይ ከመምጣቱ በፊት ነው። እሱ መጥቶ ደግሞ እነዚህን ሰዎች በሚገባቸው ልክና እነሱ በሚናገሩት መጠን ተናግሮ ስላስተማረና ስላሳመነ በዚህ ልክ እሱ ላይ ሊወራበት አይገባም። ምክንያቱም ይሄ ልጅ በነፍሱ ተደራድሮ ያ ሁሉ ዛቻ ያ ሁሉ ሴፍ ሲወርድበት ቤተክርስቲያን እንኳን አይዞ ሳትለው ብቻውን ለቅድስት ቤተክርስቲያን ቆሞ አይዛብን እያሳመነ እያጠመቀ ያለ አንድ ኦርቶዶክስ ተዋህዶ ጀግና ልጅ ነው። ስለዚህ ይሄ ልጅ ልታበረታቱትና እውቅና ልትሰጡት እንጂ በዚህ ልክ እናንተ ስብዕና ሳይኖራችሁ ልክ ሳትሆኑ ሰው ልክ አይደለም ማለት ተገቢ አይደለም። ከዚህም በኋላም እንዲህ ብላችሁ የምታወሩ መምህራን ካላችሁ 1 2 3 4 ደጋግማችሁ ማሰብ አለባችሁ። እናንተ በሙስሊሙ ዘርፍ ምን ሰርታችኋል? ወንጌልን ሰብካችኋል? ፈርታችሁ እንዲያደርጉናል ብላችሁ አይደል ወይ ዝም ብላችሁ የተቀመጣችሁት? እና የልጅ ይህን ነገር ተጋፍጦ እንዲህ ብሎ ስላስተማረ ይሄ ነገር እውነት ይገባው ነበር ወይ የሚል ጥያቄ አንስታችሁ ልክ እንዳልሆነ ራሳችሁን አሳመናችሁ ቢችሉ እሱ የሰራውን ስራ መስራት እሱ መደገፍ ነው ያለባችሁ። ስለዚህ ወንድማችን እፎይ ትክክለኛ ስራ እየሰራ ነው። እነሱ ያለ ማስረጃ ኢየሱስ ክርስቶስ ላይ አፋቸውን በዛ ልክ ሲከፍቱ ቪዲዮአቸውን አምጥቼ የማላሳየው የማይገባና ጸያፍ ስለሆነ ጌታችን እንደዛ ሲሰደብ እናንተ መልሳችሁ መስማት ስለሌለባችሁ እንጂ በምን መጠን ኢየሱስ ክርስቶስን እንደሚናገሩና እንደሚያዋርዱ እናውቃለን፣ ሁላችሁም ታውቃላችሁ። ስለዚህ እነሱ ያለ ማስረጃ በዛ ልክ ሲያወሩ እሱ በቁርአናቸው በመረጃ በማስረጃ አምጥቶ አሳያቸው፣ አስተማራቸው። የራሳቸው ስሜት ሲገነፍልባቸው እሱንም ክርስቶስንም ተሳደቡ። ስለዚህ ይሄ ነገር ደግሞ የነሱን የወረደ አስተሳሰብ እንጂ የሱን ስህተት አያሳየም። በዚህ ልክ ተረድታችሁት ፎይን እንድትደግፉት ለማለት ነው ይህንን ቪዲዮ የሰራሁት። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች ለማዳረስ ሞክሩ። ዲንሲ ራይቶንም ገብታችሁ ሰብስክራይብ አድርጉልኝ። ይቆያል። ባህታዊ ገብረ መስቀል ማለትም ባልታዛር ገብረ መስቀል እፎይን ተሳደበ፣ ተቼ፣ አሳልፎ ለመስጠትም በአደባባይ ለሐጩን አዝረብርቧል። በነገራችን ላይ አካውንት እንዴ ተመቷል። ለ10ም ለ20 ሰውም ሼር አድርጉልኝ። ባህታዊ የሚለው የተከበረ ስም ላንተ አይገባ። አንተን የምናውቅህ የሽንት መሽኒያ ወሸላህን ከ2 ፈረንጆች ጋር ከ3 ከሀበሻ ሴቶች በላይ ልጆችን ስትወልድ ነው የምናውቅህ። የራስህ ቤተክርስቲያን አለህ። ቤተክርስቲያኑ በህግ አግባብ እንዳይታገድ ለበላይ ጳጳሳት ብር ጉቦ እየሰጠህ አሁን በራስ ቤተክርስቲያን ውስጥ የራስ አገልጋዮችን ቀጥረህ ታሰራለህ፣ ቢዝነስህን ትሰራለህ። አንታው ደልዳይ ባልታዛር ገብረ መስቀል አርፈ ተቀመጥ። እፎይማ ስራውን እየሰራ ነው። እነዚያ ኡስታዞች ማንም የለም ብለው ሲጨማለቁ አፋቸውን ሲከፍቱ አሁን እፎይን የሚባል ወጣት ወንድም አስነስቶ ጉዳቸውን እየሰራልን ነው። እናመሰግናለን እፎይ። ባልታዛር የግል ቤተክርስቲያን አለ፣ የግል አገልጋዮች አሉ፣ ከ5 በላይ ሚስቶች አሉ። የምትኖረው ከተማ የምትኖረው ከተንደላቀቀ ቢላ ቤት ነው። መርቼዲስ መኪና፣ ጆቱር መኪና ትነዳለህ። አንተ ታዲያ በምን መለኪያ ነው ባህታዊ የምትባለው? ንገረኛ እስኪ። ሙሉ ቪዲዮውን አዳምጡት። ለማንኛውም ቀጣይም ቪዲዮ እንሰራበታለን። ማን ይለቀዋል? የሃይማኖታችን ውዥንብር ነው። እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ነው። ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር ባንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም
ማንም ፈጣሪውን እንዲነካበት ማንም አይፈልግ። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙልጭ አድርገው ሲሰድቡት ቁጭ ብሎ ይሰማል። የእሱንም አምላክ ሙልጭ አድርገው ሲሰድቡት ቁልጭ አድርጎ ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአት ነው፣ ነውርም ነው። በመሰረቱ ይሄ እፎይ የሚያነበው ነገር ለሙስሊሞቹ እንጂ ለክርስቲያኖቹ አይጠቅሙም። ሰው መጽሐፍ ቅዱስን በመጽሐፍ ቅዱስ ነው የሚመልሰው፣ ቁርአንን በቁርአን ውስጥ ነው የሚመልሰው። ስለዚህ እናቶች፣ አባቶች ማንም ቢሆን እግዚአብሔርን የሚያስነቅፍ፣ እግዚአብሔርን የሚያሰድብ፣ ድንግል ማርያምን የሚያሰድብ፣ ቅዱሳን መላእክትን የሚያሰድብ፣ ጻድቃን ሰማዕታትን የሚያሰድብ ጋራ አትከራከር ነው። ስለዚህ ይሄ ህጋዊ አይደለም፣ ህገ ወጥ ነው። ይሄ አውደልዳይ ባህታዊ ምን አለ? እፎይ የቤተ ክርስቲያን ጠላት ነው። በነገራችን ላይ ባህታዊ ትክክለኛ ባህታዊ አይደለም፣ እስላም ነው፣ ሙስሊም ነው። ምክንያቱም ባህታዊ ሚስት የለውም፣ ከዓለምና ፍላጎቶቿ ተገልሎ ለቤተ ክርስቲያንና ለሀገር ለምዕመናን ይጸልያል። ይሄ ግን እንደ እስልምና ስርዓት ነው የሚኖረው። 2 ፈረንጅ ሚስቶች ነበሩት፣ 3 ሀበሻ ሚስቶች አሉት፣ 5። እንደ ሙስሊሞች 7 ለማግባት ስንት ቀረ? 2 ቀሩት። 2 ይኖሩታል፣ አናውቅም እንጂ እኛ የምናውቀውን ነው መረጃ የምናካፍለው። አሁን አንተ በምን ሞራልህ ነው እፎይን የምተቸው? እባክህ እፎይ ምን አደረገ? የተጻፈ ማንበብ እንኳንስ ሃይማኖታዊ አርቲክሎቹን፣ ጽሁፎችን፣ ጥናቶችን፣ ፊክሽን መጽሐፍ ሲነበብ የለም። ምን አይነት አለሌና ባልታዛር ብትሆን ነው ግን? ምን አይነት ሞራል ቢኖር ነው? አንተ እኮ የግል ቤተ ክርስቲያን አለ፣ ኦርቶዶክሳዊ ስርዓትን አትከተልም፣ አታከብርም። የአዲስ አበባ ሀገረ ስብከትን አመራሮችና ቤተ ክህነትን ጳጳሳትን ሙስና ስለምትከፍል ዝም አሉ። የራስህ አገልጋዮች፣ የገዛቸው ካህናቶች፣ የራስህ ምዕመናን አሉህ። ሙሉን ስሙት። የሃይማኖታችን ውዥንብር ነው። እፎይ የሚባል እንትን አለ አሁን የምንሰማው፣ ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ነው። ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር ባንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙልጭ አድርገው ሲሰድቡት ቁጭ ብሎ ይሰማል። የእሱንም አምላክ ሙልጭ አድርገው ሲሰድቡት ቁልጭ አድርጎ ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአት ነው፣ ነውርም ነው። በመሰረቱ ይሄ እፎይ የሚያነበው ነገር ለሙስሊሞቹ እንጂ ለክርስቲያኖቹ አይጠቅሙም። ሰው መጽሐፍ ቅዱስን በመጽሐፍ ቅዱስ ነው የሚመልሰው፣ ቁርአንን በቁርአን ውስጥ ነው የሚመልሰው። ስለዚህ እናቶች፣ አባቶች ማንም ቢሆን እግዚአብሔርን የሚያስነቅፍ፣ እግዚአብሔርን የሚያሰድብ፣ ድንግል ማርያምን የሚያሰድብ፣ ቅዱሳን መላእክትን የሚያሰድብ፣ ጻድቃን ሰማዕታትን የሚያሰድብ ጋራ አትከራከር ነው። ስለዚህ ይሄ
በጣም ይገርማል። እንግዲህ መቼም አንዳንዴ ወደ ላይ ከፍ ብሎ እንዴት ይተቻል ምናምን የሚሉ ነገሮች አሉ። ውሸቱን ውሸት እውነቱን እውነት ማለት ያስፈልጋል። እንግዲህ በዘለፋም ባይሆን ለኛ አባት የሚገባው መልስ መስጠት አለብን ብዬ አስባለሁ። ዛሬ እሳቸው ከሰሯቸው ስራዎች በላይ እፎይ የሰራው ስራ ይበልጣል። ባይዘዌ ዛሬ ቤተክርስቲያን ከማሳነጽ ገንዘብ በየቦታው እየሄዱ ከመርዳት ይልቅ ወንጌል ላይ መስራት ይቀድማል። ምዕመናን ሳይኖሩ ምዕመናን እየተወሰዱ በሐሰት ትምህርት በሐሰት ትርክት ከቤቱ እየወጡ እኔና እናንተ ህንጻ ቤተክርስቲያን ብንሰራ ምን ዋጋ አለው? ነባታዊ ገብረ መስቀል የሚሰሯቸውን ስራዎች እየናቁ አይደለም። ነገር ግን እነሱ ከሚሰሯቸው ስራዎች የእፎይ ስራ ይበልጣል። ከመናፍቃኑ ጋር ያውን ደግሞ እሳት ከሆነው ጋር ዛሬ እኮ ከፕሮቴስታንቱ ዓለም ጋራ ዲቤት የሚያደርጉ ክርክር የሚያደርጉ ሰዎች የተለያዩ መልሶችን የሚሰጡ ሰዎች እንደ ልብ በአዲስ አበባ በአደባባዩ እየወጡ ይራመዳሉ። ከእስልምና እምነት ተከታዮች ጋራ ምላሽ የሚሰጡ የተለያዩ ነገር የሚያደርጉት እንደ ልብ ይወጣሉ። እፎይ እኮ ህይወቱን ሰጥቶ ነው። እፎይ እኮ ካለበት ሳይወጣ ነው መከራ እያየ ስቃይ እያየ እሳት ውስጥ ሆኖ የቤተ ክርስቲያኒቷን ትምህርት እየገለጠ ያለው። ሂዱ ለዓለም ሁሉ ወንጌልን ስበኩ ያለውን የክርስቶስን ቃል እየተገበረ ያለ። ታዲያ ይህ ልጅ ሲሆን ማበርታት፣ ሲሆን ማገዝ፣ ሲሆን መደገፍ፣ ሲሆን ቤተ ክርስቲያኒቷ ተቋሟ ልትጠብቀው ሲገባ ዛሬ እየተነሳን ይሄንን ሰው የሰራው መልካም ስራ አይበልጥም? ስንት ነፍሳት ነው ያዳነው? ስንቱ በጨለማ ውስጥ ያለውን ወደ ብርሃን ያመጣው? ለስንቱ ነው የክርስቶስን ቃል ወንጌል ያዳረሰው? ለስንቱ ነው የዚህች ቤተክርስቲያን ምላሽ እንዳላት የተናገረው? ያሳዝናል። እግዚአብሔር ለሁሉም ልቦና ይስጥ። በመጨረሻ ካህናት አባቶቻችን ሰሞኑን በአንድ ውይይት ነበር የሰሩትን ታሪክ ነው ምለው። በእውነት እንዲህ አይነት አባቶችን እግዚአብሔር ያኑርልን። የተናገሯቸውን ነገሮች እንመልከትና እንጨርስ። ኦርቶዶክሲያን እንኳን ደስ ያላችሁ። እያንዳንዱ ጥያቄያችሁ ሊመለስ ነው። አዳምጡ። ምዕመናን እያለቀሱ አስከሬን ተሸክመው መጥተው 24,000 ብር ካልከፈልክ አትቀበርም ተብሎ ሌላ ደብር ሄዶ ተቀበረ። ብር ከሌለ በአሁን ሰዓት እኮ የሆነ ደብር አትቀበርም። በቃ ብር ከሌለ መቀበርም እየከበደ ነው። በአሁን ሰዓት ቤተክርስቲያን ላይ እየተናገሩ ቀጥሉ። በልዩ ጉባኤ የምንጋብዛቸው መምህራን ገንዘብ አነሰኝ ተብሎ ላያችን ላይ ስድብና ብር ተበትኖብን የሚሄድበት ጊዜ አለ። አርቲፊሻል ያደረገ ሁሉ መምህር ወጣቱን በወንጌል አሳንጾ ከመምከርና ወንጌል ከማስተማር ይልቅ ስንት ነው የምትከፍሉኝ እያለ በየአውደ ምሕረቱ መዞር ጀምሯል። ገንዘብ። ቀጥሉ አባቶቻችን። ሲጀመር ንግስ ሲሆን እውደት ከዞረ በኋላ ቀጥታ ሰው አረፋችን የንግስ ቀን የዓመቱ ማርያም የዓመቱ ገብርኤል ቀን እጃችሁን አውጡ፣ ከዛ ወደ ኪስ ግቡ። ልመና ሰው ፀሐይ ላይ ይንከራተታል። ለምንድን ነው ረጅሙን ሰዓት ወንጌል የማይወስደው እየተባለ ነው? አባትዬ ቀጥል። ሌላው ግን በጣም ውጤታማ እንድንሆን ህፃናት ላይ ቢሰራ በጣም የሚገርም ህፃናት ላይ ቢሰራ ይኸውልህ ከጅምሩ ካላነጽከው ፋውንዴሽን የሌለው ነገር መሰረት የሌለው ነገር ላይ ከደረሰ በኋላ ፎቁ ይፈርሳል። ስለዚህ ህፃናትን ወንድ ልጅ በ40 ሴት ልጅ በ80 ካስጠመክ በኋላ ኮምፕሌት ልብስ መግዛት ሳይሆን ቤተክርስቲያኑ ሰንበት ትምህርት ቤት በየቦታው ወንጌልን ማስተማር መጽሐፍ ቅዱስን ማስተማር እንዳለብን አባቶች ጠይቀዋል። እንቀጥላለን። ምዕመና ከባዱ መንገድ ገንዘብ ማግኛ መንገድ ነው። ቀላሉ መንገድ ግን ምዕመናንን አስተምሮ አይደለም ገንዘባቸውን ራሳቸውን ሊሰጡ ማድረግ ይቻላል። በጣም ጥሩ። አትለምኑ። መጀመሪያ ወንጌልን ስበኩ። ወንጌሉን ሰብከ ከዛ በኋላ 34 በኩራት ስለ ክርስቶስ ስታስተምር ሰው በቀላሉ ገንዘብ ይሰጣል። መጀመሪያ ግን ልመናን አታስተምር። መጀመሪያ ወንጌልን ስበክ እያለ ነው አባታችን ነው የሚለው። ዘመናዊያን ሰባኪያን የሚባሉት ማለት የማይቆሙ ቅኔ የማይቀኙ አዲስ መጋቢ አዲስ ተብለው ውዳሴ ማርያም የማይተረጉሙ አይደሉም። ክርስቲያን ውስጥ በቃ ስም ተሰጥቷቸው መጋቢ እንደዚህ ግን አንድ ቀን ያስተማሩት ወንጌል ለትውልዱ ለማህበረሰቡ ለወጣቱ ያስተማሩት ወንጌል የለም። ግን ስማቸው መጋቢ አዲስ መጋቢ ብሉይ ተብሏል። ቤተክርስቲያን በምትችለው ባቀደችው ገንዘቡን አውጣ እንድትጠቀምበት የማይደረገው ለምንድን ነው? እኛ ባለንበት ስራ መስራት የማንችለው እቅዳችንን ማስፈጸም የማንችለው? የእኛን ሀብት እኮ ማንም እየተጠቀምበት ነው። የተቸገሩ አብያተ ክርስቲያናት ከቤተ ክርስቲያን ወስደው አልምተው ሰርተው ቢመልሱ ምንድን ነው ችግሩ? የክህነት አሰጣጥ መንገዱ በምን መልኩ ነው እየተሰጠ ያለው ነው? 300 ዲያቆን ትሾማላችሁ። በጣም ጥሩ። ቤተክርስቲያናችን ከተማ ውስጥ ማለት ነው ትላልቅ ቤተክርስቲያን በየ100 ሜትር እየተሰራ ነው።
በጣም ትላልቅ ባላንት ቤተክርስቲያኖች አሉ፣ ግን የገጠር ቤተክርስቲያኑን አይረዱም፣ አያግዙም። ለራሳቸው ቁርጥም ነው የሚያደርጉት ብራዘር። ስለዚህ እያንዳንዱ ከተማ ላይ ያለ ትልቅ ቤተክርስቲያን የገጠሩን ቤተክርስቲያን ማገዝ አለበት። የክህነት አሰጣጥ ላይ ራሱ ድቁና ሲሰጥ መጀመሪያ መሰረት መሆን ያለበት ወንጌል ነው፣ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን የማያውቅ ዲያቆን ሊባል አይችልም። እዚህ ላይ መሰራት አለበት። አባቶቻችን ትለያላችሁ። ድምፅ አጥፍታችሁ አትኖሩ። ልታይ ካላችሁ መሸነፋችሁ እኮ አይቀርም። ክርስቶስ እኮ ቀስ ብሎ ነው ድል የነሳው። ምዕመናን አንድ ነገር አስተውሉ። እግዚአብሔር ማርያምን የሚሰጠው ለትሑታን ነው። እግዚአብሔር ጸጋውን የሚሰጠው ለትሑታን ነው። ያዕቆብ ዘስሩግ እንደተናገረው በምድራችን ላይ እንደ ማርያም ዝቅ ያለ የለም ይላል። በምድራችን ላይ እንደ ማርያም ከፍ ያለ የለም ይላል። ዝቅ ስትል የምታገኛት ናት እሷ። ዝቅ ካላልን አናገኛትም። ዝቅ ካላልን አናውቃትም። አባ ኤፍሬም ይሄን ያህል ድርሰት ለምን እንደደረሰ ታውቃላችሁ? በጣም ትሁት ነበር አባ ኤፍሬም፣ በጣም ትሁት። ሲያመሰግኑት ላብ ያጠምቀዋል፣ ውዳሴ ሲያቀርቡለት ያንቀጠቅጠዋል። ውሻ ነኝ እያለ እኮ ነው። ፍርፋሪ እንደሚፈልግ ውሻ ነኝ የሚል እኔ ኃጢአተኛ ነኝ በጠበበው መንገድ መግባትን አሳየኝ እያለ ባስልዮስን የሚለምን ትሁት ነበር አባ ኤፍሬም። ለትሁታን ነው የምትገለጠው ማርያም። ስለዚህ በእውነት ትሁት የሆነች እቺ ቤተክርስቲያን ይቺን ማርያም የምትለው ለምን መሰላችሁ? ይዛችኋት ገብታ እኮ ነው ወገኖቼ። እንዴት አስደናቂ እናት በመካከላችን አለች መሰላችሁ? በረከቷ፣ ረድኤቷ፣ ጣዕሟ፣ ፍቅሯ፣ እናትነቷ፣ ጸጋዋ ሁሉ በእኛ ይደርብን። ልዩ ልዩ የቤተክርስቲያን ፈተና፣ በርካታ የቤተክርስቲያን ችግሮች አሉ። እነዚህን ችግሮች ወጥቶ መናገር ከባድ ነበር። በተለይ ካህናት አባቶቻችን በተለይ በወንጌል ላይ ያለው ድክመት፣ በቤተክርስቲያን አስተዳደር ላይ ያለው ድክመት፣ ቤተክርስቲያን አሁን ያለችበት በገንዘብ አያያዝ ላይ ያለው ድክመት፣ ዛሬ ትላልቅ አብያተ ክርስቲያናት ትናንሽ አብያተ ክርስቲያናትን ማለት ትናንሽ ስላችሁ በገቢ በኢኮኖሚ እነዚህ መርዳት ሲገባቸው ሁሉ ይሆን አይደለም። ስለዚህ በርካታ ችግሮች አሉ። እነዚህን ችግሮች ደፍሮ መናገርን የመሰለ ነገር የለም። በተለይ በወንጌል ዙሪያ የሚነገረው ነገር በጣም ያስደስተኛል። ዛሬ ቤተክርስቲያን ከምንም በላይ ወንጌል ላይ አተኩራ ብትሰራ፣ ወንጌል ላይ አጥብቃ ብትሰራ፣ ወንጌል ላይ ስራ አድርጋ ብትሰራ ልመና የለም፣ ምዕመናን እንዲያርጉ በዚህ ውጡ በዚህ ግቡ የለም። ምክንያቱም ወንጌልን ከሰጠን ምዕመናኑ ያንን ማድረግ ይችላሉ፣ ከተማሩ ያንን ማድረግ ይችላሉ። ዛሬ አውደ ምሕረት ላይ የቃል ኪዳኑ ታቦት ቆሞ ምንድነው የሚደረገው? 10 ደቂቃ እኮ ትምህርት የለም። ስለ ዕለቱ ወንጌል 5 ደቂቃ ትምህርት የለም። 1 ሰዓትና 2 ሰዓት ልመና ነው ያለው። እየተሰራበት ያለው መንገድ ትክክል ስላልሆነ ማለት ነው። እና ይህንን ከቤቱ ስንሰማ፣ ከቤቱ ያሉ አባቶቻችን ስንሰማ እጅግ በጣም ያስደስታል። እግዚአብሔር ደግሞ ለፍሬ አብቅቶ ወንጌል የምንሰማበት፣ ወንጌል የምንማርበት፣ በክርስቶስ መንገድ የምንሄድበትን ጊዜ ያምጣልን ለማለት ፈልጋለሁ። እንግዲህ ለዛሬ ያስኩት ይሄን ነው። ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።